የናቲ ጉዳይ እንግዲህ ማብቂያ የሚለው ማለት ነው። ናቲ እንግዲህ ተንኮሉን ቀጥሎበታል። ጭራሽ ከአባዬን ሚስት በትራስ አፍኖ እንግዲህ ሊያስወግዳት ነው ማለት ነው። ምን አይነት ክፋት እንደተከናወነ ራሱ ግራ ነው የሚያጋባኝ ናቲ የሚባለው ሰውዬ ማለት ነው። ደግሞ የተመረዘውን መድኃኒት እሷ ነች የመረዘችኝ፣ እድል ናት የመረዘችኝ፣ መድኃኒቱን ደግሞ የሰጣት ተመስገን ነው ብሎ አላከከ። ትሁት ደግሞ ዝም ብላ መታ ትሁት እንትና ላይ እድል ላይ ጮኸችባት። ሴትዮ ተረጋጊ እንጂ ምንድን ነው እንዳስረዳሽ እንኳን ጊዜ ስጭኝ አለቻት። እድል ምን እንደምታስረጅኝ ሲመስልሽ እኔ ነፍሰ ገዳይን የምተባበር ይመስልሻል እንዴ? ተረጋጊ ያልኩሽ እኮ። ምን እያልሽ ነው? የማትሰሚኝ ከሆነ የራስሽ ጉዳይ። እንኳን እንደውም ደግ አደረግኩ ሳይ አለቻትና ጥላት ወጣች። አረ አዎ። ከዛ በኋላ ነብር ሆነች ትሁት። ያዙኝ ልቀቁኛለች። ከአባዬ ሚስት ጋራም አፍላፊ ተላለፉ። ዴናትና ጥጋብ እኔ ላይ ነው እንደዚህ አፍሽን ከፈትሽው ብላ ትሁት ላይ እሷም ጮኸች። ከዛም እድል በጣም ተናዳ እንግዲህ ወታ ሄደች። እሷም ደግሞ በጣም እንግዲህ ተመልሳ ናቲ ጋር ሄደች መሰለኝ እንጂ አላት። ከዛ በኋላ እድል ስትንጎራደድ ግቢ ውስጥ እድል አቤት ናቲ ሊከስሽ ነው እውነት? እና ታዲያ መፈራ መሰለሽ እንዴ? ይክሰሰኛ ማለት ምንም ማለት የለውም ትሁት። አንቺ እንደሆነ በጭፍን እየተመራሽ ነው። እኔ ደግሞ ምንም አልፈራ። በነገራችን ላይ እድል ተመስገንን አፍቅረዋለች። እድል ተመስገንን አፍቅረዋለች ማለት ነው። ከዛ በኋላ ዛሬ እንዴት እንዳያችሁ አይታችኋል። ናቲ እንግዲህ ስልክ ስታወራ ሰምቷታል። ሽማግሌ ላክ ምናምን ብላለ ተመስገን ማለት ነው። ከዛ በኋላ ያንን ነገር ሲነግራት ደነገጠች። በጣም ነበር የደነገጠችው ማለት ነው። ተይልኝ ምናምን እያለቻት ነበር እንደውም። ከዛ በኋላ እንግዲህ ለካ ፍቅር ጨምድዷታል እድልዬን ከተመስገን። አንዳንድ ጊዜ ምን እንደምናስብ ታውቃላችሁ? አንዳንዴ ሰዎች ሲንከባከቡን ምን አይነት መልካም ሰው ነው ይሄማ ከወንድምን በላይ ነው ብላችሁ የምትቀርቡት በንጹህ ልቦና አለ። አንዳንዴ ደግሞ በትንሽ ነገር ቶሎ ብለን ወደ ፍቅር የምንዘለው ነገር አለ፣ ሰው ስለተንከባከበን ብቻ። እድል አሁን የገጠማት ያ ጉዳይ ነው። ተመስገን ከሷ ጋር ጥሩ ሰው ስለሆነ ጸባይ ሰናይ ስለሆነ ስለተንከባከባት ብቻ ፍቅር ያዛት ከሱ ላይ ማለት ነው። እና ያ ደግሞ ተገቢ ይሆናል ብዬ አላስብም። ግን ደግሞ እንግዲህ ተመስገን እድልን ቢያገባ ምን ትላላችሁ እናንተ? ትሁት ታንቃ ትሞታለች። በነገራችን ላይ ተመስገንና እድል አንድ ላይ ያምሩ ነበር። ግን እንግዲህ ተመስገን ደግሞ ትሁትን ነው የሚወደው። ይሄ ነው እውነታው። እዚህ ጋር ነው መስመራቸው የሚለያየው እንጂ ተመስገን እና እውነት እሱም ቢያፈቅራት ጥሩ ነበር፣ ግን አያፈቅራትም። እሱ ትሁትን በጭራሽ ሊያጣት የማይፈልገው ሰው እሱ ነው። እና እንደ ተመስገን እውነተኛ አፍቃሪ ይስጣችሁ እስቲ። ለፊልሙ ነው እንጂ እንደዚህ አይነት ነገር የለም በዚህ ዘመን አቦ። እናም እንግዲህ የአባዬ ሚስት አንቺ እድል እንዴት እንደዚህ ታደርጊያለሽ ብላ ልጅቷን በጥፊ መታቻት። እማዬ ሲጀመር አንቺ እኔን መቼ ሰምተሽኝ ታውቂያለሽ? ለእኔን እኮ ልታዳምጭኝ ፈቃደኛ አይደለሽም። እሱ ያደረገኝ አንቺ እንዴት ከዛ ከተመስገን ጋር ተመስገን አትበይ። ምን ያደረገው ነገር ለተመስገን? እሱ አይደለም መድኃኒት ሰጠሽ እማዬ። ነገሩ በተቃራኒ ነው። ናቲ ራሱ ነው ተመስገንን እንድገለው መድኃኒት ይዞ የመጣው። ምን እና ታዲያ አንቺ ለሁለቱም አለመስጠት አትችይም እንዴ? አዎ አልችልም። ለናቲ እሳይ ደግ አደረኩኝ። ለምን ሲባል ቆይ አንቺ ወንጀል መሆኑን አታውቂም? አውቃለሁ እማዬ። እሱ ያደረገኝን ነገር አንቺ ብታውቂ። ምንድን ያደረገሽ? ካሜራ ደብቆ ልብሴን ስቀይር ቪዲዮ ቀርጾ በዛ እያስፈራራኝ ነበር። ምን? አዎ ይሄ ነው እውነታው። በዚህ በማድረጊ ደግሞ አልጸጸትም። ከዛ በኋላ በጣም ተናደደች ሴትዮዋ። ይምጣ ብቻ ያስመሳይ አለችና ቁጭ አለች። ትሁት መጣችና እማዬ በጣም ይቅርታ፣ ቅድም እኮ ስሜታዊ ሆኜ ነው። ኧረ ይቅር፣ እኔ ራሴ ልጄን ያለ ጥፋቷ ጮኩባት አለች። እንዴ ጥፋተኛ አይደለችም እያልሽ ማልሆነ? አዎ ጥፋተኛ አይደለችም ልጄ፣ እሱ ይሄ አረመኔ። ከዛ በኋላ ምንድን ነው እስቲ ያስረጅኝ። አላስረዳሽም ውጪ አለቻት። ትሁትንም እሰይ ደግ አደረገቻት። ከዛ በኋላ እንግዲህ በጣም ተናዳ ወጣች ማለት ነው። ከዛ በኋላ እንግዲህ ወይዘሪት ትሁት ተንጎራደደች እና እንትን አለች። ከዛ በኋላ እውነታውን አወቀች ማለት ነው።
ቪዲዮ ሴትዮዋ በተቀመጠችበት እና መጣች። እድል እባክሽን ይቅርታ አድርጊልኝ እባክሽን እድል ምናምን ብላ ለመነቻት፣ ተማጸነቻት። ከዛ በኋላ ይኸውልሽ ይቅርታ ምናምን ሳይሆን አንቺ አሁንም በጭፍን እየተመራሽ ነው። እኔና አንቺ ምን አውርተን ነበር ትሁት? ለምንድን ነው እንደዚህ የምትሆኘው? ለምንድን ነው አይምሮሽ ወደሚልሽ የምትሄጂው? ልብሽን አዳምጪ አለቻት። ከዛ በኋላ እሱ ያደረግኝን ግን ታውቂያለሽ? እኔ በምን አውቃለሁ ካልነገርሽኝ እድል። እሱ እኮ ተመስገን ነው መድኃኒት ሰጥቷት እሱ እንድትመርዘው። ይኸውልሽ ትሁት ናቲ የሚባለው ሰውዬ መድኃኒቱን ያመጣው እሱ ራሱ ነው። ምን? አዎ ናቲ ተመስገንን እንድገድለው መድኃኒት አመጣ። ከዛ እኔ ደግሞ ለናቲ ሰጠሁት። ለተመስገን አድለሽ አይደለም። አዳምጪ። አሁንም እሱ እኔ ልብሴን ስቀይር ቪዲዮ ቀርጾኝ እያስፈራራኝ ነበር። በዛ በቪዲዮ ነው እያስፈራራኝ። ከዛ በኋላ ተመስገንን የምትገይው ከሆነ መድኃኒት ማነው ፎቶውን አጠፋልሻለሁ ቪዲዮን ብሎ አለኝ። ነገሩ ታዩ ተመስገን በጣም ፈጣሪ ይስጠው ቪዲዮዎቹን ከዛ በፊት ተቀብሎልኝ አጥፍቶታል። አሁን ግን እንደፈለገ መሆን ይችላል አለች። በጣም ተናደደች። ከዛ በኋላ እድል እንግዲህ እድል ከናቲ ይልቅ ያናደዳት ተመስገን ነው። ማነው? ትሁት ናት። የትሁት ንግግር። እናም ተመስገን እንግዲህ የለም ዛሬ ማለት ነው ገና አንድ ባንድ አሳብዳችኋለሁ የማትረቡ እኔ ናቲ አይደለሁም እያለ ነው። እናም ይሄንን ሰው ከዛ ቤት ውስጥ አስወጡት፣ አሁንም ምንም አላማረኝም እያለ ነበር ተመስገን ማለት ነው። ትሁቴን እንዴት ብዬ ነው ውጣ ምለው? እኔ እኮ ግራ ገባኝ። አንተ አትመጣም እንዴ? እኔ ነገ በጠዋት እመጣለሁ አለ። እንግዲህ ናቲችን አጋጣሚ ተጠቅሞ የአባዬን ሚስት እንግዲህ በትራስ እርግጠኛ ሆኜ የምናገረው ወይ እድል ወይ ትሁት ትደርስበታለች ብዬ ተስፋ አደርጋለሁ ማለት ነው። ምን አይነት የክፋት አምባሳደር እንደተላበሰ ግራ ነው የሚገባኝ ማለት ነው። ናቲ የሚባለው ሰውዬ የእውነቴን እኮ ነው የምላችሁ። በቃ የክፋት አምባሳደር ነው የተላበሰው። ቆዳው በሙሉ ተንኮል፣ የተንኮሉ አምባሳደር። በነገራችን ላይ ተመስገን ማነው ናቲ አወዳደቁ አያምርም። በጣም አወዳደቁ አያምርም። የምሬ ነው የምላችሁ። ወይ እስር ቤት ይገባል ወይ ደግሞ አንድ ሰው ቀንዱን ብሎ ይደፋዋል። የአባዬ ሚስትም ካልጠፋ ቦታ በዛ ሰዓት ሶፋ ላይ የምትሰራለች። እድልዬም እንግዲህ ተመስገን ሽማግሌ ሊልክ ነው ለትሁት እሁድ ሲላት ፊቷ ሁሉ ልውጥ ውጥ ነው ያለው እኮ በአንድ ጊዜ። ወይ ፍቅር ታፈቅረዋለች ወይ ነቴ። ታዲያ ተመስገን ደግሞ እኮ እሷን አያፈቅራትም። ችግሩ እኮ ይሄ ነው። ሁለቱም እኩል ቢፈቃቀሩ ይሁን። ተመስገን ከትሁት ሌላ ማንንም አይፈልግም። እና ታዲያ እንዴት ነው የሚሆነው ነገሩ? አይ ድልዬ አይዞሽ። ለማንኛውም ከዛ በኋላ እንግዲህ ትሁት ተመስገንን ስታወራ ይሄ ተለጣፊ ተለጥፈው እየሰማ ነበረ። አየችውና ገላምጣው ገባች። ከዚህ በኋላ ናቲን አትፈልገውም። ሲጀምር ግን ናቲ ይበቀላታል ትሁቴን ማለት ነው። በጣም ስቃያውን ነው የሚያበዛው ወላ። ስለዚህ እንግዲህ መጠንቀቅ አለባት ብዬ ተስፋ አደርጋለሁኝ። ግን ካልተጠነቀቀች ያው ችግሩ እንግዲህ እሷ ነች የምታውቀው። ለማንኛውም ለዛሬ እንግዲህ እንደዛ ሆኗል ነገሩ ማለት ነው። እናም ናቲሻ እንግዲህ ስራውን ሰራ። ግን ደግሞ ሲያቀበት እማዬ አጥፍቻለሁ፣ ይቅርታ አድርጊልኝ እባክሽ እናቴ ይቅርታ አድርጊልኝ፣ በእውነት አጥፍቻለሁ። ኧረ ያንተ ይቅርታ ምን የሚሰራ ይመስልሃል? ያንተ ይቅርታ ምን የሚመልስ ይመስልሃል? አንተ ምን አይነት ሰው ነህ? ቆይ እንዴት እንደዚህ ታደርጋለህ? ምን አይነት ብልግና ነው ስትል እንግዲህ በጣም ጮኸችበት ማለት ነው። ከዛ በኋላ በቃ ይቅርታ አልኩኝ አይደል እንዴ? ይቅርታ ደግሞ መቀበል አለብሽ አላት። ባልቀበልስ ምን ልታመጣ ነው? ምን አመጣለሁ እማዬ፣ ግን በቃ ተጸጽቻለሁ በጥፋቴ አላት። ከዛ በኋላ እንግዲህ ውጣ አሁን አይነህን ውጣ አለችውና በስተመጨረሻም ደግሞ ይቅርታ አድርጌልሃለሁ ልጄ አለችው። ጉድ እኮ ነው ይሁን ማለት ነው ደግሞ። ለማንኛውም እንግዲህ እሱ ያባየን ሚስት ከዚህ በኋላ እንደዚህማ አለቃትም፣ ዋጋዋን ነው የምሰጣት። እኔ ናቲ አይደለሁም። እኔ ናቲ እንኳን አይደለም በፍቅር ይዘውኝ እንኳ አይችሉኝም። ለሁላቸውም ለእያንዳንዳቸው ዋጋቸውን እሰጣለሁ እያለ እየፎከረ ነው ማለት ነው። አያችሁ ተንኮሉን በይፋ እያሳወቀ ነው ማለት ነው። እናም ያባዬ ሚስት እንግዲህ ምን እንደሚገጥማት ማውቀው ጉዳይ የለም ማለት ነው።
ምን አይነት ጉድ እንደሆነ እድል ትደርስበታለች። ባይዘዌ እድል ከኋላ ደርሳ እንግዲህ ማጅራቱን ብላ ትደፋዋለች ብዬ ተስፋ አደርጋለሁ እንጂ እሱ እንደዚሁ በቀላሉ የሚቻል ሰው አይደለም። ናቲ እውነቴን ነው የምላት። የፈጣሪ ቁጣ ምን አይነት ክፋት እንደተሻከመ እኮ ነው ግራ የሚገባኝ ናቲ በእውነቱ ማለት ነው። እና ዞሮ እንግዲህ አባዬም አልመጣም። እኔ ገረመኝ ግን ናቲ እኔ ሽንፈት አልወድም ማለት ደግሞ እኮ ሽንፈት አልወድም። እኔ ከምሸነፍ ሞቴን እመርጣለሁ። ግን እኮ ወንድ ልጅ አይፎክርም። ወንድ ልጅ እኮ በተግባር ሲያሳይ ነው ደስ የሚለው እንጂ ፉከራ እኮ ጥሩ አይደለም። ሴት እንኳን ብትፎክር እሺ አለች ትሁት። ማነች እድል እሱን አሳይሻለሁ እድል አልቸኩይ። እውነቴን ነው እኔ ራሴ የማደርገውን እኔ ራሴ አውቃለሁኝ። እንደዚሁ በፉከራም አልፎ አይደለሁም ብሎ አስፈራራት። አንቺማ ህይወትሽን በሙሉ ሲኦል ነው የማደርግብሽ፣ እመኝኝ እድል እንደዚህ ምለቅሽ መስሎሽ ከሆነ እያለ እሷ ላይ እንግዲህ እየዛተባት ነበር። እሷም ደግሞ እኔ ቀሚስ ለባሽ አንተ ሱሪ ለባሽ ነህ አይደል? ማን እንደሚያሸንፍ ደግሞ አብረን የምናየው ይሆናል። በጸባይ ብትይዘኝ ይሻላል። በጸብ ከመጣ ግን እመነኝ እኔ ጥሩ ነገር አይፈጠርም ብለዋለች። እንግዲህ ይመስለኛል አሁን እድል ትሁትና ተመስገን እንዳይጋቡ ታደርጋለች። ወላ ማለት ነው ተመስገንን ስለምታፈቅረው አየዋት ዛሬ ነገሯን እያንዳንዱን አየሁት ማለት ነው። ትሁት ማናት እድል ተመስገንን ታፍቅረዋለች። ያም ደግሞ በጣም ደንግጣለች። ውጪ ቁጭ ብላ እያለቀሰች ነበረ ማለት ነው። አያችሁ እንግዲህ ከባድ ችግር ነው ይሄ ማለት። ተመስገንን አፍቅረዋለች። ይሄ እኮ ነው የሰው ነገር የሚያምረን ነገር። እድል እንግዲህ እንደ ዋነች ትሁት የልጅ አባት ነው ብላለች። ስለዚህ ሁሉም ነገር እንግዲህ እንደዚህ ቀላል ይሆናል ብዬ አላስብም። ግን ደግሞ ኧረ እኔ እንጃ እውነት ለመናገር ከባድ ነው። ዞሮ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ግን ዛሬው እድልዬ ታሪክ ሰርታለች ማለት ነው። አቶ ናቲን ከዚህ በኋላ ይፈራታል። ግን በጉልበት ምናልባት ሊያገታት ይችላል እንጂ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ ትሁትና እድል ዛሬ ኃይለኛ ፍጥጫ ላይ ናቸው ማለት ነው።